የኢትዮጵያ አየር ኃይል በትግራይ ክልል ሸራሮ ከተማ አቅራቢያ ላይ የድሮን ጥቃት መፈጸሙን ተከትሎ በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱን ተሰምቷል። አንንበረከክም የሚል መግለጫ ያወጣው ህወሓትም በቁጣ የታጀበ ማስጠንቀቂያ ሰጥቷል። የኤርትራው መንግስት ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤም ጽፏል። በቅርቡ የጀነራል ታደሰ ወረደ ጊዜያዊ መንግስት አስወግዶ ስልጣንን የተቆጣጠረው በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ማምሻው ባሰራጨው መግለጫ በድሮን ጥቃቱ በዕለታዊ የስራ እንቅስቃሴ ላይ የነበሩ የሰራዊት አባላት የሞትና የመቁሰል አደጋ አድርሷል የሚል መረጃም አስነስተዋል። በሌላ ዜና ትግራይ ውስጥ ትልቅ ስጋት ተፈጥሯል። ይህ ትልቅ ስጋት ያንዣበበው የተባለው አደጋ እንዲሁም አፈሳን በተመለከተ መረጃ ይዘናል። እንደምን ቆይታችኋል? የሪከርድ ዞን ቤተሰቦች ለዛሬው ያዝናቸው ወቅታዊ መረጃዎች ወደ እናንተ ለማቅረብ መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እንቀጥላለን። የኢትዮጵያ አየር ኃይል በትግራይ ክልል ሸራሮ ከተማ አቅራቢያ አካሄደው የተባለው የድሮን ጥቃት በትግራይ የጸጥታ ኃይሎች ላይ ጉዳት መድረሱ ተሰምቷል። አንንበረከክም የሚል መግለጫ ያወጣው ህወሓትም በቁጣ የታጀበ ማስጠንቀቂያ ሰጥቷል። ድርጊቱ የፕሪቶሪያው ስምምነት እንደሚጥስ በማማከል በዚህ ጉዳይ ላይ ከፌዴራል መንግስት በኩል የተባለ ነገር የለም። ይሁን እንጂ ከኤርትራ ድንበር 6 ኪሎ ሜትር ርቀት የምትገኘው ገምሃሎ ሸራሮ አካባቢ ትላንትና ዳሩን ከሌሊቱ 6 ተኩል ጀምሮ የድሮን ጥቃት መፈጸሙን ምንጮቻችን አረጋግጠዋል። የድሮን ጥቃት ከተፈጸመ በኋላ ለረጅም ጊዜ ፍንዳታና ቃጠሎ ተፈጥሮ እንደነበር ተገልጿል። በገምሃሎ አካባቢ የህወሓት አርሚ 13 በስፋት የሚንቀሳቀስበት ቀጠና ሲሆን ጥቃቱ የተፈጸመው ግን በጦር መሳሪያ መጋዘን ላይ ሳይሆን እንዳልቀረም ተጠቁሟል። እንዲሁም ድሮኗ ወደ አዲ ሀገራይ፣ አዲ ነብሪድ እና አዲ ዳሮ አሰሳ ማድረግ ላይ እንዳለችም የተነገረ ነው። የትግራይ ክልል መንግስትም በዚህ ላይ አፋጣኝ የሆነ መግለጫ ሰጥቷል። የብልጽግና ስርዓት በፈጸመው የድሮን ድብደባ በህይወትና በንብረት ላይ ጉዳት አድርሷል ያለው መግለጫው የብልጽግና ስርዓት የትግራይ ህዝብ ለማጥፋት በፈጸመው ጄኖሳይድ በሚሊዮን የሚቆጠር ህዝብ ለሞት፣ ለአካል ጉዳት፣ ለስደት፣ ለመፈናቀል፣ ማህበራዊ ኢኮኖሚያዊ ውድመት መፈጸሙን ሳይረካ በማህበረሰብ ዓለም ፊት የፈረደው የፕሪቶሪያው ስምምነት ለማፍረስም የትግራይ ህዝብ ለማጥፋት ዓላማው በጦርነት ለመጨረስና የትግራይ ህዝብን ለማንበርከክ ሁሉንም ግፍና በደል የፈጸመ መቆየቱም ገልጿል። እንዲሁም የትግራይ ህዝብ ካላጠፋው አላርፍም በማለት ሁሉም አይነት ግፍ እየፈጸመ ያለው የብልጽግናው ስርዓት ያለው በመግለጫው ህወሓት እንዲሁም የትግራይ መንግስት በግንቦት 29 2018 አጥቢያ ላይ በሰሜን ምዕራብ ትግራይ ሸራሮ አካባቢ የድሮን ድብደባ በመፈጸም በተለመደ ስምሪት ላይ የነበሩ የትግራይ ሰራዊት ላይ የህይወት የአካል ጉዳት እንዲሁም በንብረት ላይ ውድመት አድርሷል። ስርዓቱን ከአሁን በፊት የፕሪቶሪያ ውል በመጣስ በተለያዩ የትግራይ አካባቢዎች ባካሄደው የድሮን ድብደባ በሰላማዊ ሰዎች ላይ ጉዳት አድርሷል። የትግራይ ሉዓላዊ ግዛት ተወሮ ህዝባችን ከቀየው ተፈናቅሎ ተሰዶ የወደመው የትግራይ ማህበራዊ ኢኮኖሚያዊ እንዲደግም ተደርጓል እያለው መረጃው ይህን ደግሞ ትልቅ የሆነ ትኩረት እንዲሰጠውም በመግለጫው ላይ ጠቁሟል። ጠላቶቹ እንዲሁም በመግለጫው ካስነሳቸው ነገሮች መካከል እውነታው የትግራይ ህዝብ ለትላንትናው ግፈኞች አልተንበረከከም ብቻ ሳይሆን በግፈኞች ላይ ባደረገው ትግል ጠላቶቹን ቀብሯል። ዛሬም የትግራይ ህዝብ በትዕቢት እንደማይንበረከክ ሊታወቅ ይገባል የሚል መረጃ የሰጠ ነው። አንንበረከክም፣ እንዋጋለን የሚል መልእክትም ያስተላለፈ ነው። በሌላ ዜና ትግራይ ውስጥ ትልቅ ስጋት ተፈጥሯል። ይህ ትልቅ ስጋት ያንዣበበው አፈሳ ነው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘው ድርጅትም በትግራይ ክልል በስፋት ተካሄደ ስላለው አስገዳጅ የውትድርና ምልመላ ዘመቻ በተመለከተ ባወጣው ሪፖርት ወጣቶች ከምልመላ ለመሸሽ ቤታቸው እየለቀቁ ውጭ ላይ ያደሩና በዘመዶቻቸው ቤቶች መካከል የተዘዋወሩ እንደሚገኙም አስታውቋል። ቅድሚያ ለሰብአዊ መብቶች ኢትዮጵያ ባወጣው ሪፖርትም የትግራይ ባለስልጣናት እና የአካባቢው መዋቅሮች በአንዳንድ የክልል አካባቢዎች ማለትም በአክሱም፣ አድዋ፣ ሽሬ፣ አዲግራት፣ መቀሌ፣ ውቅሮና በማዕከላዊ እንዲሁም በሰሜን ምዕራብ ዞኖች በሚገኘው ገጠራማ ወረዳዎች ውስጥ አስገዳጅ የምልመላ ዘመቻዎች አከናውነዋል ሲል ገልጿል። ይህ ለ2 ዓመት ከተቀላቀለው አስከፊው ጦርነት ገና በማገገም ላይ ባሉ ቤቶች ዘንድ ከፍተኛ ፍርሃት ፈጥሯል። በሪፖርቱ ላይ የተጠቀሰው አንድ የአካባቢ ነዋሪ ወጣቶች ፍለጋ ቤት ለቤት ይመጣሉ፣ ወጣቶች ካላገኙ ወላጆች ይጠይቃሉ፣ ህዝቡን በፍርሃት ውስጥ ነው የሚገኘው ሲሉ ያለው ሁኔታ ማስረድተዋል። ድርጅቱ እንደተመለከተው ወጣቶች በፍተሻ
ኬላዎች፣ በገበያዎች፣ በትራንስፖርት ተርሚናሎችና በሰፈር ስብሰባዎች ላይ በቁጥጥር ስር እየዋሉ ወደ ወታደራዊ ማሰልጠኛ ጣቢያዎች እንደሚወሰዱ የዓይን እማኞችም ገልጸዋል። በተለይ ሪፖርቱ እንደጠቀሰው በአክሱም የሚገኙ አንድ መምህር በበኩላቸው በርካታ ተማሪዎችና በቅርቡ የተመረቁ ወጣቶች ከመማሪያ ክፍሎችና ከህዝብ መሰብሰቢያዎች ቦታዎች መወሰዳቸው ተነግሯል። ወጣቶች አሁን ላይ በነጻነት መንቀሳቀስ አቁመዋል። አንዳንዶቹ ተደብቀዋል፣ ሌሎቹ ደግሞ እንዳይወሰዱ በመፍራት ወደ አዲስ አበባ ወይም ወደ ሌሎች ከተሞች ሄደዋል ሲሉ አስረድተዋል። በማዕከላዊ ዞን የሚኖር የአንድ ቤተሰብ ታሪክ ያካተተው ሪፖርትም ልጃቸው የአካባቢው ባለስልጣናት እሱን ፍለጋ በተደጋጋሚ ወደ ቤታቸው መምጣታቸው ተከትሎ ከአካባቢው መሸሹን ጠቅሷል። ይህንን ክስተት በተደጋጋሚ የታየ ሲሆን ብዙ ወጣቶች ሀገራቸውን ትተው እንዲሄዱም ያደረገ ነው። የጦርነት ደመና ከምንም ጊዜ በላይ በትግራይ ላይ እያንዣበበ ነው። አስገዳጅ የውትድርና ምልመላ ዘመቻ በአስቸኳይ እንዲቆም ጥሪ ቀርቧል። በሌላ መረጃ የኤርትራ መንግስት ጽምዶን በተመለከተ ለተባበሩት መንግስታት ድርጅት ደብዳቤ ጽፏል። ከ2 ሳምንት በፊት ጀኔራል ተሾመ ገመቹ ከኢቲቪ ጋር ባደረገው ቆይታ ጽምዶ የተባለ ጸረ ሉዓላዊ ስብስብ ዓላማው ኢትዮጵያን መበጥበጥ ነው ሲል መክሰሱ ይታወቃል። ይህ ክስ በተመለከተ ታዲያ የኤርትራ መንግስት ለተመድ አነጋጋሪ ደብዳቤ ጽፏል። እንዲሁም የኤርትራ መንግስት የጠቅላይ ሚኒስትር አብይ አህመድ አስተዳደር ቀንደኛ ተቀናቃኞች ያሰባሰበበት ጽምዶን የአፍሪካ ቀንድ የሰላም ንቅናቄ እንቅስቃሴ አድርጎ ለመንግስታቱ ድርጅት አቅርቧል ያለ ሲሆን እንዲሁም የኤርትራ መንግስት ደብዳቤ የጽምዶ እንቅስቃሴ 1 ዓመት እንዳስቆጠረ ተናግሯል። የእንቅስቃሴው ዓላማ ከጎረቤት ሀገሮች ጋር ህዝባችን መካከል እምነት መገንባት፣ ማህበራዊ ግንኙነት መመለስ እንዲሁም በግጭት የተራራቁ ማህበረሰቦች እንዲቀራረቡ ማድረግ መሆኑን አክለዋል። በተመሳሳይ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ትናንትና ምሽት ወቅታዊ ጉዳዮች በተመለከተ ባወጣው መግለጫ ላይ የጽምዶ እንቅስቃሴ ጠንከር ያለ ጉዳዮች አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝነት በመፍጠር እኩይ ዓላማቸው ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይቷል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶች ሲፈጽሙ ነበር ሲል ከሷል። እንዲሁም ፊልድ ማርሻሉ ስለ ጽምዶ እንቅስቃሴ ለመጀመሪያ ጊዜ ተናግረዋል። ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖች ትዕዛዝ ሰጥተዋል። ወደ ሰራዊት ስትቀላቀሉ ጠራሙት ላይ ያለው ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉ ዛሬ ለተመረቁት መኮንኖች ትዕዛዝ ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ የተናገሩት ፊልድ ማርሻል ብርሃኑ ጁላ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወረበላዎችን ተዋጓቸው የሚሉ አገላለጾች በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶች ጽምዶ ብለው መጥተዋል ያሉ ሲሆኑ ሊበትኑት የዶሉቱት ኃይሎች ህልማቸው መክኗል ሲሉም ተደምጠዋል። ጽምዶን በተመለከተ ከግራ ቀኝ የሚነሱ አስተያየቶችም እንደቀጠሉ ናቸው። ለዛሬው ያዝናቸው ወቅታዊ መረጃዎች ይህንን ይመስሉ ነበር። የተለያዩ መረጃዎች፣ ጥንቅሮች፣ ትንታኔዎችን ለማዳመጥ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ይከታተሉን። እናመሰግናለን።